እኔ ልንገራችሁ እግዚአብሔር ነው የምላችሁ ምን በቦታው ያለ ሰው ነው ነግራችሁ እዛው ያለ ሰው ምን እንደተፈጠረ ታውቃላችሁ? ሁለቱ መንትያ ወንድሞች ጌሙ ልጁ እየተጫወተ ያዘኛለው ትንፋሽን ያዘኛለው ይሄ ያለው ልጅ ነው ያዘው ባይዘው ያዘው እንደዚህ ከዛ ልጁ ከዚህ በታች ሞቷል ጭንቅላቱ ግን አለ ባይዘው አለ አይታችኋል አንዳንድ ሰዎች ኮማ ገብተው 30 አመት 40 አመት የሚቆዩ ሰዎች አይንቀሳቀሱም ግን ነፍሳቸው አለ ራይት አለ አይደል ልጁ እንደማይድን በስነ ስርዓት ዶክተር ነገረው እድሜ ልክ ኮማ ውስጥ እንደሚኖር ነገሯቸው እግዚአብሔርን ነው ነገራቸው ኮማ ውስጥ እንደሚኖር ልጁ ህይወቱ ያለው ከዚህ በላይ እንጂ ከዚህ በታች ሞቶ ሰውነቱ ከለሩን እየቀየረ ነው ያለው ከዛ እንደዚህ ነው የምትለፉት እንደዚህ ተባለ ህይወቱ እንዲወጣ እናድርገው ወይስ እንደዚህ ስንት አመት ትኖራላችሁ ተባለ በቃ ይውጣ ተባለ እንደዛ ተብሎ ነው እሺ መርፌ ተወጋው ልጁ ለምን ልጁ እንደማይድን የታወቀ ነበር አይታችኋል ብዙ ሰዎች ታመው 30 አመት 20 አመት ምናምን አልጋ ላይ የሚቀመጡ ነፍሳቸው አለ ግን አልወጣም ምንም ያውቁት ነገር የለም ምናምን ራይት እንደዛ ነው ልጁ ደግሞ እኔ አሁን ለልጁ ነው እያሰብከለው ልጁ እንደያዘው ደግሞ አልተናገረም ራሱን አጠፋ ነው የተባለው ይሄ መንትያው ልጅ ዞዬ እኔ ዋሻው ከናንተ ጋር ጸሎተ ጋር የነበሩ ውስጥ አዋቂ ከናንተ ጋር የነበሩ እያንዳንዱ ተነግሯቸው ምሳሌ ስንት ነገር በዶክተር ተነግሯቸው ምን ብለው መጠበቅ ትችላላችሁ 30 አመት 40 አመት ልጁ ግን እንደማይድን ነገራቸው ኦሬዲ ከዚህ በታች በድን ነው ሞቷል ሰውነቱ ራሱ ከለር እየቀየረ መጣ እየጠቆረ መጣ ከዚህ በላይ ግን ልጁ አለ ትንፋሹ እዚህ ውስጥ ደም ውስጥ እንትን አለ ገባችሁ ለዛ ራሱ እንትን አለ ተባለ ልጁ ግን ገልቲነት ስሜት እንደሚሰማው በጣም አውቃለሁ የእውነት በጣም ያሳዝነኛል የእውነት እነሱ እንደዛ ነገር ነው እንደዚህ ራሱን ለራሱ አረገ ቢሉም ልጁ ይሰማዋል ለምን ያውቀዋል ሁሉ ነገር ከሱ ጋር ነበር ሽንት ቤት ውስጥ ያዘውና ዝም ሲልበት ተጣራ ያዘን ብሎት ነው ልጁ ምን ያደርጋል በሱ እድሜ ነው የዞዬ ፋሚሊ ያውን እንትን የሚለው በጎፈንድሚ እንኳን ወደ 100 ምናምን ሺህ ዶላር ነው የተሰበሰበው 200,000 ዶላር ያንን ብር ራሱ ነው የወጣቀው መጥቶ እዚህ ከዛ በኋላ ነው ጊፍተር የሆነው ዞ ስንት ሰራተኞች አሉት መሰላችሁ እሷ ግን ጸጉር ነው የምትሰራው ቤት ውስጥ የሚገርማችሁ ፋሲካ አሁን ነው በስነ ስርዓት በግልጽ ጸጉር መስራት የጀመረችው ስለ ፋሲካና ዞ እኔን ጠይቁ እናቴ ትሙት እንዳለ ለምንድን ነው ሲፋቱ ንብረቷን ያልወሰደችው ስል ሲጀመርም ቤዚክ ከሷ ጋር ካልሆነስ ማለት ንብረታቸው ራሱን ያስመዘገበ ቢሆንስ የተባለ አሁን ነው ጸጉር በግልጽ መስራት የጀመረችው እቤት ውስጥ ነበር የምትሰራው ፋሲካ የቻቺ ታደሰ ረሸጋ ስምህ ማን ነው የሚለው ዘፈን ላይ ደናሽ እንደነበር ይታወቃላችሁ ደናሽ እንደነበር ረሸጋ ስምህ ማን ነው አድራሻህስ የት ነው ሌላ ሰው ሳይሰማ ያቺ ቆንጆ ቅርጻቸው የሚያማምሩ ሶስት ሴቶች የለም ከዛ ውስጥ አንዷ ፋሲካ ሺዝ ሞዴርስት የሆነች ሴት ናት ከቻቺ ጋር ቻቺ ዘንድሮም ማንም የሷ ሞዴር የለም ባይዘው የሆነች ራሷን የጣሌ ሴት አለች አሁንም በስፖርት በምን ዝምጥ ብላ የምትኖር ሴት ናት እሺ ዞ ለዲቦራ ይኑ ለሚሰጣት ሜላቴን እንኳን መቆጣጠር አትችልም አሁን እኮ የእንትና ጊፍተሮች እነማን ናቸው በሚለው ነው ያስታወሳችሁ እንጂ ኖት ማይ ቶፒክ እኔ ይሄን ነገር ከማውቁ ቆይቻለሁ ግን ይሄን ነገር በስነ ስርዓት ሲነግሩኝ ለልጁ አሳዘነ እሱ ነው እንደዚህ ያደረገው እንኳን ቢባል ልጁ ያደረገውን ስለሚያው ካይምሮ ይድናል ወይ ቴራፒ እንኳን ቢሄድ በምን እንደዚህ እንደታመመ ስለማይናገሩ እሱ ግን አይምሮ ላይ ስላለ ልጁ በጣም ይከብዳል ብዬ በጣም አሳስቦኛል እናቴ ፋሲካ የተሸከመችው ነገር እናንተ አታውቁም ጋይስ እሱ እየዞረ በጎፈንድ ለልጁ የተሰበሰበውን ብር
ሜላትን ይነፋበታል፣ እንትናን ይነፋበታል። ቁሻሻ ነፍጣ ጋይስ። እኔ እንደዚህ ነገር ውስጥ ሳስታውስ እንትን ሆናለሁ፣ እናድዳለሁ። ገባችሁ? እናንተ ለሞተው ልጅ ላረፈው ልጅ ተጠያቂ እናንተ ተወቃሽ ሆናችሁ፣ ግን በዛ ብር ግን ሌላ ሴት ሲገብር ስታይ ለእናንተ ህመም። this is not fair። ሜላት ከራሷ ጋር የተጣላች ኤልዛቤል የሆነች ሸሌ ናት እኮ። ቁሻሻ ነፍጣ። ባለፈው ዮኒ ምን ሲያወራ ሰማሁት? ሜላት ራሱ ብር ጠይቃታለች ብሎ የሆነ ቪዲዮ ሰማሁ። አንተ ዮኒ ለምን ለቂጤ ማዲያት ማጥፊያ ትልክልህ ክሬም? ቁሻሻ ነፍጣ። የት አባቷ አውቂያት ነው እቺን እከካም ወንድ ላይ ተለጥፋ በየጀርመንና በየምናምን። ኧረ ተው አቦ ጋይስ ተው። የይስማቀን የሚስቱን ታሪክ ሁሉ አታውቁም አይደል? ብዙዎቻችሁ የልጁ እናትን የሚስማቀን አሁን ጉሊት እንደምትሰራው ሁሉ አታውቁም አይደል? ምን በደል እንደደረሰባት የሚዲያ ሰው ስላልሆነች ድምጻዋ ስለማይሰማ በግልጽ ነው። አስታማሚ የሆነ ጀርመን የመጣችው ሜላት አስታማሚ ይስማቀ ወርቁ ያኔ መኪና አደጋ በደረሰበት መስማትም መናገርም አይችልም ምናምን ተብሎ ያኔ ግን መናገር ይችል ነበር። ይስማቀ ወርቁ ይችል ነበር በስነ ስርዓት። ግን የሚዲያ ሰው ስላልነበረች የሚሰማ ሰው አልነበር። ልጁን እንኳን ይጠይቃል አሁን ይስማቀ። ይስማቀ ጭንቅላቱ ምናምን ደስ ይለኛል። የዴርቶ ጋዳና የኡጋዴን አይጦንች በኦዲዮ ሰምቼዋለሁ። በጣም የሚገርም ሰው ነው። ግን ከዚች ጅራሬ ጋር መሆኑ እንትን ዛ ሴትና ዞ በጣም አናዶኛል። በፋሲካ ጉዳይ ላይ ላይቭ ላይ ምን እስቲ አመለጠኝ እኮ ድገሞ እንደገና እስቲ ላይቭ ላይ ጠይቀኛለች ያለች እኮ ናት። ላይቭ ላይ ምን ማናት? ላይቭ ላይ ሜላትን የት አባቷን ማውቃት? መቼ ጭንቅላቴ ላይም ገብታ ነው? ለምን የምጠይቃት? ሀያ እኛ አንበሳና እንደዚህ አድርጉ ያለው በማን ታሪክ ነው? በሳራ ነው። ሳራም እኮ ሀብታም ስለሆነች እኮ አይደል እኔን ለማሰደብ ልጄን ለማሰደብ 17 አንበሳ እንዳወጣሽ 10 አንበሳ ታወርጃለሽ ነበር ያልኳት። ሲያንቀለቅላት ግን የሐራም ብር ስለሆነ 16 አንበሳ እንድታወርድ አረኳት። ራሷ መታ 6ቱንም ልጨምርልሽ አለችኝ። ጨምሪ ያልኳት ለምንድን ነው ስላት ኢንሳይደሮች ስጪኝ አለች። ተነፊ ያልኳት እዚህ ሲሳበን እኮ ጋይስ እንጂ እንትና ስጠኝ እንትና ስጪኝ ጋይስ። how I tell you my people, you know everything what happens the beginning in the last at the last ያ እና የት አባቷ ነው? ለራሳችን ፋሲካ ያለችበት ሁኔታ ነው ስለማውቅ እንትን ብያለሁ። ግን ያው ጊዜው ስላለፈት ስለማትከታተል ይሄን ነገር አሁን ስለ ልጇ ህልፈት ስናገር እንትን አይደል ለዘው ግን አድርሱለት እቺ ማናውቅ እንዳይመስል። እኛውን የፋሲካና የህፃኑ ጭንቅላት አሳስቦን ነው እንጂ ቶፒኩን በአዲስ እንቀሰቀስላቸዋለን። $200,000 መተዚ ለቂጥ ታወርዳል። አንተ ቁሌታም ሽማግሌ ጠንጋራ። እሱም ብሎ ዙጲ የሆነ ሰው ንፍጣ አሁን አሜሪካ ወሰዳችሁ እንግዲህ። አሁን እኮ በዲቦራ ምክንያት ቆይ የዲቦራዬን ሰሞን እንደዚህ የቦሌ ልጅ በነገራችን ላይ ለዲቦራ ኤርሚ ኤችዲ የሰፈሯ ልጅ እንደሆነ ታውቃላችሁ። ኤርሚ ኤችዲ የሰፈሯ ልጅ እንደሆነ ታውቃላችሁ። አንድ ሰፈር ናቸው። ኤርሚ አሁን አዲስ አበባ ይመጣ። ኤርሚ ኤችዲ የሰፈሯ ልጅ ባላወቀ ነው ላሽ የሚባባሉ እና የቦሌ ልጅ ሲጫወት ይሄን ሰሞን አይታችኋል። ኦ ማይ ጋድ ስትል አይ ሽማግሌን የጠበሰችው ማለት ነው አልኩኝ። ይመቻት። ግን ቋንቋ ራሱ ተቀየረ። ባቢሎን ግንብ ሆነብኝ። ባህሪዋ ራሱ ተቀየረብኝ። በአንድ ቀን ተቀየረች። እኔ ሳውቃት ሰላም ናችሁ እንዴት ናችሁ ጤና ይስጥልኝ እግዚአብሔር ይመስገን ስትል ነበር ማቆት። አሁንስ ኦ ማይ ጋድ ኤቭሪባዲ ሃይ ነው የምትለው። ያ ይመቻት። ቋንቋ የሚቀይር ገንዘብ እንደዚህ ይስጣችሁ። ቱጌዘር ጆሮአችሁ ላይ ይጩባችሁ። ይሄን ነው። ሌላ ከዚህ የበለጠ እርግማን ለእናንተ ኬት ይመጣል? እና ዲቦራዬ ቋንቋሽ ተቀየረ።
እንኳን ተቀየር እየሄድሽ እንዳትረጭ የሆነ ነገር ክፈችበት ነው የምልሽ። ዛሴት አንድ ጊዜ ነው እድል እጅ ላይ የሚገባ ተጠቀሚበት። ግን ላፊሶ ከኛ ጋር ስትበይ እንደነበር እንዳትረሽ። ሲሊፐር ከጎረቤት ተጠቅመሽ እስከ 7ኛ እንደተማርሽ እንዳትረሽው። የእውነት አከሚ እንተሎ የምትል ልጅ እንዳለችሽ እንዳትረሽ። ሀገር ቤት ገብቶሻል። ኤርሜችዲን ኢንተርቪው እንዳናረግልሽ። ሳምራዊት አለች አይደል እንዴ? ሳምራ አለች። አሁን የዱባይ ህግ ትንሽ ጨንቋት ነው ጸጥ ያለችው። የዱባይ ህግ ሳይገባት እኮ ለፈለፈች። ሳምሪን አይታችኋታል? የዱባይ ህግ ሳይገባት ለፈለፈች ጮጮ ነው የሚባል። ያ አሁን ሲገባት ዝም አለች። እሷ አታውራ። ለእኔ ነገረኝ የለ እንዴ? ከተፈለገ እኔው ዳይ ልበል እንጂ ይህን ያህል ዳይ ብዬ ምናምን አላውቅም በእሷ ላይ። በነገራችን ለምን ይህን ያህል ዳይ ብዬ የምገፋባት ምክንያት ምንም አላገኙም። እና ልጅ የላትም እግዚአብሔር ድንግላት። የእውነት ተሰፍታ ነው አፋር ሄዳ ተሰፍታ ነው የመጣችው። ጭንጫ ናት፣ ጭንጫ ናት። መሲ አንበሳ አውርጅ። ምን ደረቅ ሼር ታደርጊያለሽ? ደረቅ ሼር ምን ታደርጊልኛለሽ? እኔ ደረቅ ቼክ ትመታልኛለች እንደዚህ። እሺ እንደ እዚች እንደ መሲ በልቶ ካጅ እንደሱ አይቻላል። የእውነት እንኳን ሱቅሽ አይደለም ቤትሽ ራሱ ካርቶን በካርቶን ይሆንብሽ። የእውነት እንዳለ ቴሌፎንሽ ካርቶን ሆኖ ጧት ስትገኝ ድንግጥ በይ። ድንጋጤሽን ማንም ሰው ሼር የሚያደርግልሽ ሰው ወይም ደግሞ የሚካፈልሽ ሰው ታገኛለሽ። እሺ ይበላት። ገብጋባ ናት ነው የምትባዩ፣ ገብጋባ። ለማንኛውም የእውነት ካርቶኖች ናችሁ ሲጀመር ድባች ሰው ጋይስ። ዛሬ በሲ ዛሬ አሳብሰብ ኢሱ እንዲያሸንፋት አረኳት። በጌ ኢሱ 2 ጊዜ እንዲያሸንፍ አረኩት። ስሟ ኢሱ እንትን ሲሽኮረመም አይታችሁታል። ኢሱ ካልፈለከኝ እኔ ውሸታም ኮንኩኝ ለምን አልቦለከኝ? 2 ጊዜ እጄ እንዲያሸንፍ አረኩት። 7 ዊን እንዲወስድ አረኩት። ከዛ ቁጭ ብሎ እንደዚህ ይጠብቀኛል። እንደገና ሁለተኛውን ዙር መጥቼ እንዲያሸንፍ የማደርገው መስሎት ማለት ነው። ከዛ ነው ለዛ ብሎ ይስቃል። ምን ይላል አልገመተም በፍጹም። የእውነት ኢሱ አንተ እኔን ካልፈለክ እውነት እንትን አንቺ አሰዳቢ ሴጣን ኮንኩ ለምን አልቦለከኝም? ደስ ብሎ ግን ስታስበው ለካ ዘቢባ ላይ ብላ ያለች ይመች እርብህን እንድታሸንፍ አረጉ። ጭራሽ ነይ እንጂ እኔ እንዳሸንፍ አርግኝ አለች። ጭራሽ የካርቶን ዕዳ ያለባት መሲ ራሱ ማለት ነው። እሱ ከሶፉ ጋር ተደምሮ ይመልስልኛል፣ ችግር የለው። አንድ ቀን ሀቅ ያወጣል። አላያችሁም? እስቲ ይቦልከኛል አይቦልከኝም? ገባችሁ? ምን ሰጠሁት? ትንሽ አንበሳ ሰጠሁት፣ 3 መኒጋን ሰጠሁት፣ አበባ ደግሞ ሲለምን አበባ ሰጠሁት። የእውነት እስቲ አታሚው አፉን ይሰብስብልኝ። ሲሽኮረመም ግን አይታችሁታል? እንዴት ሲሽኮረመም እንደነበረ ሲሽኮረመም ግጥም ሊገጥም አለና ሼብ ያዘ ወደ ሲያይ ከዛ ረዥም ሰዓት አላወራም አለ። ኧረ ጀምር ጌሙን ይሉታል እምቢ ቴንኪዩ ምናምን ብሎ ሊነሳም ፈለገ። ሲያይ የዘቢባ ኒክ ጆይን ሲያረጋየው ምን ያርግ? 15 ደቂቃ እንዲቁጭ ብሎ ማን ነው የሚባለው ይሄ ክራር የሚመጣው ልጅ ኧረን ጀምር ይለዋል። እኔ እኮ ሼር ሲያደርጉልኝ ሳይትላል ቆይ እስኪ ይዙ ለምን አልገባ ብዬ በዛኛው ኒክ ነው እያሳኩ እየሰራው ስቃለሁ እኮ በማለት የእውነት። ለማንኛውም ይመች። ይሱ ወግ ማድረግ አሳየዋል። ወግ ማድረግ እኔ አልስቅም እኮ ከሳኩኝ ይኸው እንደዚህ እንባ በእንባ ሆናለሁ። ግን ምን ላድርግ? ከልቤ እኮ ማልስቀው እንባ በእንባ እንዳልሆን አለቅሳለሁ ስስቀሪ። ያ አይ ቲንክ ከነ ነርቬ ሁላ ስለምስቅ መሰለኝ። እስቲ አያችሁ እንባ በእንባ ከዛ በኋላ እንትላለሁ ስስቅ አይኔ ነው የሚያዩኝ በሪል ላይፍ ማለት ነው። አያችሁ አለቀሰች ይላሉ። እና ኢሱ 2 ሰዎችን ድባቅ እንዲያስገባ አረኩት። እኔ ሀብታሟ ማለት ነው። እኔ ሀብታም ከእንትና የተቀበልኩትን አንበሳ ለሱ ሰጠው። እኔ አሁን ለራሴ እንኳን ምንም የተጠቀምኩት ነገር እኮ የለም። ግን ዝም ብላችሁ የሌን ሰው ብር የሰው አንበሳ ትላለች። ከእናንተ ተቀብዬ ለሱ ነው የሰጠሁት። ከእናንተ ተቀብዬ ኢትዮጵያ ነው ባለፈው 50 ሺህ የላኩት።
እና ለኔ አያስፈልገኝም። አሁን ጥርት ያለ ወደ እኔ ብቻ የሚገባ አያስፈልገኝም። ለኔ ብቻ የሚገባ እስካሁን አሁን አከፋፈልኩ። ከሀብታም ወስጄ ለድሃ ሰጠዋል። አሁን ለኔ የግሌ ይሄ የኪስሽ ብላችሁም ሰጡኝ የለም ግን እሱን እንደዛ ስታዩት ከፊዚካል ሳይኮሎጂ ተምራችኋል መቼም ብዙ ቶፒክ አብረን ገለናል። ምን ተማራችሁ? ማለት ተረዳችሁ? ምን ተረዳችሁ? አይታችሁታል? ውስጡ ያለው ፍቅር እንዴት እንደወጣ አይታችሁታል? እሱ ፍቅሩ ወጥቶ ፊቱ ላይ እንደዚህ ቦግ የሚል ደስታ መሽኮርመም በእጆቼ እየዳሰስኩ እንዳላጫውትሽ እዛ ስር ነው ያለው ጋራሽ ምናምን ነገር ያን ዘፈን አልተረዳችሁትም? ፊቱ ላይ በቦታ የነበራችሁ ማን ነበር የነበረው? አሜን እያልነበርሽም አሜን አለበት። ወደዛ ሄዱልኝ ጌም ይልኩብኛል። እኔ ለራሴ ወሬ ያሳብዶኛል። የእውነት ቆይ አሜን ነበርሻል። ፊቱ ላይ ምን የተረዳሽ? ወይኔ ሲሽኮረመም ብሎ እነሱ ራሱ ተመሰጡ። እርግጥ ኮሜንተሮች ራሱ አብረው ተሽኮረመሙ ነበራችኋል እንዴ? ምን ነበር ያያችሁ? ጥያቄዎቼ መልሴን አላገኛችሁ? ፊቱ ላይ የነበረው ፈገግታ፣ ፊቱ ላይ የነበረው ሊሆን ነገር ለመናገር ፈልጎ ግን ሌላ ነገር ፈርቶ እንደገና ማሽኮርመሙ እንደገና ይጠብቅ ነበር። እንደገና እንደምሰጠው ደግሜ ይጠብቅ ነበር። ለማንኛውም መልሱን በብሬ አግኝቼዋለሁ። በጥሪ ጠርቼ መልስ አልሰጠኸኝም እሱዬ። በብሬ ለምን በጥሪ በስነ ስርዓት ጠርቼ መልሱን አላገኘውም? በብሬ አገኘሁት። ብር ካለ በሰማይ መንገድ አለ የሚባለው ቋንቋው ገባኝ። ሳራዬ ተይ ዛሬ አንድ አንበሳ ከሰጥቼ ነው የመጣሁት። አንዱን አንበሳ ተኩልኝ ጋይስ። እንዴ ባለፈው የሰጣችሁኝን አንድ አንበሳ ሰጥቼው መጣሁ ለኢሱ ነበረችና ኧረ ቴንኪው በላት ቢያንስ ትለዋለች። አያታለሁ አሜን። እሺ ፍቅር አላያችሁ እንደዚህ ማለት ለምን ፍቅር ነው? ተውት። እኔ ላጣላ አልፈልግም። ለምን ይጣሉ ከፈለጉ ምን አገባኝ? እሺ ወይ ምንድነው? እኔ ራሱ ማስበው የእውነት አሜን ማን ነው? እስቲ አሜን አንዳንድ ጻፊ በቦታው ለምን በጣም ስታይ የእሷን ቴክስ ያየሁት የነበረው አንዳንድ ጻፊ። እሺ መስከረምን አስገባለሁ እንዴ? አሜንም ብዬ መስከረም ውጪ የለሽም አንቺ በቦታው የለሽም። መስኪ ውጪ። ያ አሜንዬ ምን ተረዳሽ? የእውነት የታዘብሽው ነው? ሙድ አይደለም ምንም አይደለም። እግዚአብሔር ስክሮን እያደረግኩ ነበርና ያገነነው ገነኑን ምናምን የሚባለው ማለት ነው። ክራረኛው በይው ዝም በይው። እሺ በሱ ሆኜ እየሰጠው ነበረ ለሱ ለማስቀጣት። ለምን እሱ ግጥም ግጠምልኝ እያሉ ስለነበረ እየሰጠው ነው ነበር በዛ። ከዛ ልክ ያንቺን ከላይ ሳየው ወደ ኢሱ ገባል። ሁላችንም ብዙ ሰው መጣ ማለት ነው። እኔ ገረመኝ። ወንድሜም እሱ የሚመስል ወንድም አለኝና ወንድሜ ፊቱ ላይ ምን ይሽኮረመማል። ከዛ ደግሞ ወደዛ ጎንበስ ይላል። ከዛ አፉን ደግሞ ያዘ። የገረመኝ ምንድነው ብሎክ እንዳያደርግም እንድሽ ሀይ እኔ እኮ ብሎክ እንዲያደርገኝ በጣም ነው የገፋፋሁት። እኔ ደስ ያለኝ ደግሞ ከእሱ ጋር የሚጫወተው ልጅ ስብሽን እንዴት ይናገር። ከዛ አረ የሚሰጠው ሰው በጣም የሚገርም ነው ይላል እዛ ጋር። ይሄኛው ደግሞ ብሎ ይስቃል። ደግሞ ይጠብቅ ነበር። አይተሻል? እንደገና ደጁን ይጠብቅ ነበር። ኮመንት ደግሞ ሄሉ ትችላለች ላይ ይጠብቅ ነበር እንጂ እንደገና አይተሽ ከሆነ መጀመሪያ ሰጥተው 10 ኩን ምናምን 10 ሰጥተው ዘቢባ ያንቺ ሲመጣ ከላይ አንቺ ሆንሽ። ዘቢባ ቅብር አረኳት መጥቼ ቅብር
ሰው ሁሉ በሳቅ ሄሎ ትችላለች ሄሎ ማምዬ ወይ እኔ ደግሞ ከስር ሄሉ ንግስት ናይ ደስታውን አይተሽዋል ፊቱ ላይ ሃሌሉያ ቴንኪው በጣም ከዛ ጎንበስ ይላል ይስቃል። ከዛ ጊፍቱ እኮ ምናምን አይደለም እኮ ደስ ያሰኘው ፊቱ ላይ የጊፍቱ ስለተሰጠው እኮ አይደለም ደስታው ላይ ደስታውን በጊፍት ነው እንዲያይሽዋል አንቺ መስጠትሽ ገና ኢንጆይ ሳረግ እንዴ አለ እንደዚህ አይተሽ እኮ ገና ከመሲ ጋር እየተጫወተ ነው የመጀመሪያ ገባው ከሱ ጋርማ ሁለተኛ ጊዜ ናይ አንቺ ለመሲ ጋር የነበረ ጊዜ ሰጥቼ ነው ወጥቻ ነበር እኮ ከዛ በኋላ እንደገና እንትስል አሉ የእውነት መሲ መጀመሪያ ልክ አንቺ ስትገቢ ሰው ገባችና ልክ እኩል ገባችሁና 10 የምትቆጥረው አይደለም ስትሰጠው አንቺ ምንድነው እኔ ጊፍት እንትን ላይ ነው ያየኋት እንጂ መግባትና መውጣቱን የእውነት አላየሁም ነበር ጊፍቱ ላይ አዘቢ ባይለ እኛ ግን እኮ ያየን ነው ከዛ ልክ አንቺ ከላይ ሆነሽ በዛ ፎቶ በዛ ላይ ባይዘው ያኛው የቲክቶክሽ ፎቶ በጣም ነው የሚያምረው ኦኬ እና እንደዚህ በመታዘብ ምናምን ነው የሚሆነው ከዛ እኔ ገረመኝ ልክ አንቺ ትለቂያለሽ አይደል ወደዛ ጋይተኛለ ጎንበስ ሲል ተመልሶ ማሳቅ ብቻ አይደለም እንጂ በጣም ተሽክሩም ብሎ ደግሞ እንደዚህ ይላል ብራውሪ ጨቋል ከዛ ደግሞ ይጠብቃል እንደገና ብርብር እየጠበቀ ደግሞ ኮመንት ሲያነብ ደግሞ ኮመንቱ ሄሉ ትችላለች ሄለን ንግስት ሄለን ጀግና ምናምን ወዴት ሂድ ዘቢባ ከዛ በላይ መስጠት አልቻለችም አይታል እሷ ግጥምና ዜማ መሰለች ግጥምና ዜማ መስሏታል ምንድነው ያስደነገጥሽው መጨረሻ ላይ ትንሿን አንበሳ ሰጠሽ እንትን ነው ዊሩሉ ሰድበት ብዬ ሰከንድ ፍጠብቄ ላኩለት አው ከዛ እንዴ እሱን የሚመስል ወንድም ነው ያለኝ እኔ ስቃለው በቃ ሄሉ ጀግና ናት ምናምን ኮመንቱ ከዛ ጎንበስ ብሎ ቀና ሲል እኔ የሆነ ብሎክድ የሚያደርግም ነው የመሰለኝ የለም እሷም ማለች አንቺም ማለች የሆነ ውሳኔ አይወስንም እንደ የሆነ ነገር ካለ ማለት የሆነ ለምን አልቦለከኝም እቺ ልጅ አይኗን ማየት አልፈልግም ካለ ለምን አልቦለከኝ ያ በእውነት ሁለተኛም ሲጫወት አይነን ያል ብቻ እኔ ዊሉ እንዲወስድ ነው ከዛ በኋላ ወጣው በቃ የለውም ያ ወይ ከዛ ፈዘዘ ጫውተው የሚያስጠላ ነበር አንቺ ከተባርጉ ማይል ማለት ከዛ በኋላ ለምን አይምሮ ውስጥ አለው ከዛ እንትን ያኛው ብቻ ነው የሚያወራው ያኛው ኧረ አንተ እሱ ተጫወት እንጂ ምን ሆነሃል አፍ ተዘጋ እኮ ንግግር ጠፋብኝ ይሏል እሱ ምንም ማውራት አልቻለም ምንም ለምን እኔ አላውራ ሲለው እንደዚህ ያለው እኔ አለው አይተሽ አለው እኔ ሰው አንበሳ ስለቂለት ሳጋ ሄዶ ሊዘል ፈለገ ዘቡዬ አንበሳ ወረደ ሊል ነበር ሲያየው ከኔ ነው እሷ ልትቀየመው ነው ገብቶሻል ጨነቀው ቀዝቃዛውን አፈር ውስጥ የገባው ይስ ቻልን እንዴ ሰው እኮ አለች እዛው መስመሩ ላይ እኮ አለች እዛም ቢሆኑ ይጮዋሉ እነሱ ይጮዋሉ እንደዚህ ያደረገ እኔ ደግሞ የገረመኝ እጁን ፊቱ ላይ ሞላው እጁን በቃ ወዴት ያርጎ ሸፍኖ በፍጹም ግን እመጣለሁ ብሎ አስበው አያውቅም የሚገርምሽ ነገር በፍጹም እንዴ ናይ አንዴ ሰተሽ ሁለተኛ አስጀመርኩ ወዲያው የመጀመሪያው እኔ ወጣው ከአንበሳው ከትንሹ አንበሳ በኋላ ወጣው የእውነት ወጣው ናይ ከአንበሳው በፊትም እኮ እንዲያሸንፍ አስደረግሽ ያ ከመሲ ጋር ተጫወተ ሰጥቼ ወጣው ከዚህ ልጅ ጋር መቼ እንደጀመረ ራሱ አላውቅም ስመለስ ነው ያየው አሸነፈው አንቺ ሁለቴ እኮ አሸነፈ ግን ሁለተኛ ላይ ለምን ጠበቀሽ ለምን ብሎክ ዳላረግ ሀያ እንደገና ቁጭ ብሎ እንደዚህ ውጪ እንደሚያየው የሚገርምሽ ያይ ባለፈው አበባ ነው የሚመስለው የረገጠ ጌታን አንድ እጁ አፍ ላይ ጭኖ አንድ እጁ ደረቱ ላይ አድርጎ እኮ ነው ቁጭ ያለው እንደዚህ መገረም የለም ብሎ የለም ኦፕፍ አለና እጁ ላይ ምን አናደደኝ መሲ ምን ጠየቀችው ከሴት የምትወደው ከወንድ ሲባል እኔን እንዲለኝ ነበር የጠበቅኩት ቤታ ምናምን ሲል ጥዬ ወጣው ማይረባቢ እንደገና አላስቻለኝም መጣው በዚህ ልጅ ጋር ደግሞ ገጠመኝ እዛው ከመሲ ጋር ለመስሎ የነበረ ዛሬሞ በደብ ሸቀላል እንዴ ትልቅ ና የመሸቀል ሳይሆን አንበሳው ሳይሆን በጣም ነው የገረመው እኔ እዛ መምጣት
አንድ ሰው ቤት ሲሄድ ምናምን አይ ቲንክ አይቶኝም አያውቅም። እንደዛ ነው። በፍጹም በደዚያ ነገር አልጠበቀም። እኔም ራሱ እንዴት ሀሳቡ እንደመጣልኝ ሳየው ማለት ነው። ማይዛዌ እዚህ መቶ የአንቺ ተቃራኒ ሆኖ ባለትዳር ነው ለምን ትረብሻለሽ የሚለው እሱ ጋር ግን የነበረው ጀግና ናት፣ ትችላለች፣ ሄሉ ትችላለች። እኔ ሰው የገረመኝ በቃ የሆነ እዚህ ሆኖ አንቺን ይቃወማል፣ እሱ ጋር ግን ሄሉ ጀግና ናት፣ ሄሉ ትችላለች። ማንበብ አልቻለም። ናይ እንዲህ ያለና ጎዞር ሲል ለካ ዘቢባላት ከኔ ነው ይላል። እንደዚህ ለማንኛውም እንዴ ተስቦ ወደዛ ሄደ እንጂ አሁን እንደዚህ እንደተቀመጥሽው ልክ አንቺ ስትለቂለት ወፎለና እጁን አፉ ላይ ጫለና ወደዛ ጋር ሄድ ሲል ቀና ሲል ዘቢባለች መሰለኝ ወደዛ ላይ እንደገና ደግሞ ምን አሽኮረመመ ቴንኪው በላት እንጂ ይሉታል። እናንተ ነው የምትሏት ደግሞ በጣም አመስግን በቃ ስም ሳትጠራ አመስግን የሚል አለ እና ጀግና ናት ትችላለች የሚል አለ። እሱ አይደለም ያየሁበት ምንድን ነው ግን ሄሉ በጣም ነው ስማ ጂቦ ነበረ እና ልክ ስገባ ጂቦ ቴክስት ትሬሲያይ ይሄ ሌብሎች ላይ ያለ ሲወጣ የሆነ ሰው አይቶ ነው የወጣው አለ። ጨነቃቸው ልት አንቺ እንደው እንደመጣሽ አይቶ እንደወጣ አውቋል ኢሳያስ ባይዘው እኔ እንጃ እነሱ ሲያወሩ ነው ጀስት እሱ እንትና እዛው ነው ሙድ የሚይዘው የነበረው እንጂ ጂቦ አይወጣም ነበርን ልክ የሆነ ነገር አይቶ ነው የወጣው። እኔ ገብቶኛል ጅቦ ወጣ ካንተ ይለዋል። አወጣ የሆነ ነገር አይቶ ነው ምናምን ሲል በቃ ልክ አንቺ ስትለቂ አንቺን አይቶ የወጣ አድርጎ ነው ያሰቡት። አይ ጅቦ ቢያኝ ኖሮ በሳቅ ነው የሚቀይረው እንጂ እንዴት ያደርገዋል? ትግባ እያለ ነበር እንትን የሚለው አይ ቲንክ ለዛ ግን በጣም ምስኪን ነው። በጣም ምስኪን፣ በጣም የዋህ፣ በጣም የሆነ ጥላቻ የሌለው ምንም ጥላቻ እንደሌለው የሆነ መልካምነት እንዳለው ነው ያዩበት። ኢሳያስ በእውነት መልካምነት ሳይሆን እንደሚወድሽ ነው የተረዳሁት። ወይ እንጂ ምንድን ነው አንቺ እኮ እሱን እኮ ነው እንደ ባይወድሽ ብሎክ ያደርጋል። አለቀ። እዛ ጋር ይቆም ነበረ። እንዴት እኔ የአንቺ ስጦታ እኔና አንቺ ተጣልተን እንዴት የአንቺ ስጦታ እጠብቃለሁ? በጣም ነው የጠበቀው ብዙ ጊዜ እንዴ ደሃ ሊያደርገኝ ነው እንደ ይወጣው ከነ አያያዙ አፉ ማለት ፊቱ ሙሉ ሞላና አፉ ጭኖ አንዱ እጁ ደግሞ ደረቱ ላይ አድርጎ ነው የሚጠብቀው። ልክ ሰው የሚጠብቅ ገና ከመሲ ጋር እየተጫወተ ጆይን ሳረግ ደንግጦ ነው እንደዚህ አይ እና ነች አይደለችም ግራ ገባው። ከዛን ጊፍት ስልክ ነው ትራ በሲራት እንዴ ሄለ ምናምን እኔ ጋር ስትል ጭራሽ ሌላ ከውዝግብ እንደወጣ ነው ያየሁት። ይሄ የነበረው ውዝግብ ምናምን እዛ ጋር እንዲመስጣት እንዲተናገራት ምናምን ላይ የለም። በራሱ ላይ ያለ ሰው ሆኖ ነው ያየሁት። ጥላቻ እንደሌለው ውስጡ እንዳለሽ አይቻለሁ። ለምን እኔ ውስጡ ከሌለሽ ከተጣላሽ ወይ አንቺን ባይወድሽ ብሎኩ ብቻ እኮ አይደለም ፊቱ ላይ ያለው ሪያክሽን። ይሄ ጊፍቱ ምናምን እኮ ስለ ጊፍት አይደለም። ጊፍት ምንድን ነው ግን ሪያክሽኑ አይነት እንደዚህ ነበር ሲል የነበረው እንጂ ለጊፍት ለምን አይደለም። ጀስት ግን እዛ ቦታ ብገኝ በፍጹም አልመሰለውም። እሱ ግን በጥሪ አቅርቤለት ያላገኘሁትን መልስ በአንበሳ አገኘሁት። ይሁን ሆነም ቀር እዛ ሴት ማን እውነት እንዳለው እንግዲህ እዚህ ጋር ማየት። ለማንኛውም ይሱ ይመች፣ እሺ ይመች። እዛ ሴት ግን ላይ የመጣችው ድራማ እንዳሰሩ ሲጃለት አበር እሱ አትለኛለች ፎዚያ ደም እና ይሄን ይመስላል። አሁን እኮ መሲን ሳይል ያስታወስኩት it was fun ለኔ ፈኔ ነበር። እየሳኩኝ እየሰራው ነበር ምስቅ እኔ ፎሎም አላረገው ምን አላረገው ግን እንዴት እንዳገኘሁት ያ ሽመልስ ወይ እስቲ አንቺ ራሱ ፍክት ያ ለምን አልፈካ ሐቄ ነው ከወጣ ገንዬ እንዴት ሐቄ አይወጣ ሐቄ ነው ከወጣ ሐቄ በቀልድ እንድታዩ ታረኳችሁ እኮ ገባችሁ? ሐቄ እኔ ነኝ ጂኒ ልዋንጃ የቃምኩት የነበረው ማን ልዋንጃና ጂኒ ተቃማታ ያወጣች
እኔ ከልቤ እንዳልስገስ አስሬ መጥረግ ሰለችኝ። በቃ ስስቅ እኔ እንደዚህ ነኝ ጋይስ እንባ በእንባ ሆናል እና አስሬ መጥረግ ነው ስራዬ። እና እንዳልስቅ እኮ ኮንትሮል ራሴን አደርጋለሁ። ስስቅ እንደዚህ ነኝ ጨባሳ ነው። አዩባ ጋር ሳትሄጂ ሀቅሽ ወጣ። ሀቢባ ጋር ማነው? ሀቢባ የኔ ሀቅ ጠባቂ የምትሆነው ማነው? የእሷን ሀቅ ገና ሀቢባ እኔ ጋር ከመጣች እንደምትረዝም ነው የምነግራችሁ። ባይዘው ወይ ማለት ነው እኔ ጋር ከመጣች ሀቢባ ራሱ የሆነ ሴንቲሜትር ነው ጂኒ እንደምጨምር ነው የምነግራችሁ። አባቴ መጥቶ የለንም ፈልጋታለሁ ቢል ሀቢባ ጋር እናቴ ትሙት ከዚህ ነው ሪያክሽን ማድረግበት አባቴ ላይ ራሱ እግዚአብሔር ማን ስለሆነች ነው ሆይ ማናት የሆነች አቦታውኝ ሆያ አይደል ሶሪቲ ማን አባቷ ቶርቶርቱ ምን